ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሻባቶቭ መልካም ሳምንት ሀኑካ ሰሚያህ። ዛሬ የመጨረሻው ሻማዊ መብራቴ የሚለኮስበት ቀን ነው። መልካም ሳምንት ይሁንላችሁ። ሁለቱ እንደ ዕብራውያን ዘመን አቆጣጠር ዮም ርሾን አሌፍ በቴቤት ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ዲሴምበር 21 ቀን 2025 ዓ.ም ሲሆን እንደ ኢትዮጵያ ዘመን አቆጣጠር ደግሞ ታህሳስ 12 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች ይሻያው ደጉና ወርቅነሽ እሸቴንን። እንግዲህ የተለያዩ ዝግጅቶች አሉ። እንደተለመደው ዜና፣ የጋዜጦች አምድ፣ ወቅታዊ ዘገባና ከአድማጮች ጋር በወቅታዊ ጉዳዮች እንወያያለን። ይሻያው ጤና ይስጥልን። ሻባቶቭ መልካም ሳምንት። እግዚአብሔር ይመስገን። አመሰግናለሁ ወርቅነሽ እሸቴ። ሻባቶቭ ለሁሉም መልካም ሳምንት ይሁንልን። አርዕስተ ዜና ሐማስ ከ2 ዓመት በፊት ከጠለፈው በኋላ አዛ ውስጥ የገደለውን ተዋጊ ፖሊስ አባል ራን ጎኤሊ የመጨረሻውን አስከሬን በአስቸኳይ ፍለጋ እንዲካሄድ እስራኤል በአሸማጋይ ሀገሮች በግብፅና ኳታር ላይ ጫና እያደረገች ነው። በጥቅምት 7 የአዛዎቹ ሽብር ፈጣሪዎች ሰርገው ገብተው እስራኤልን ባጠቁበት ጊዜ ወደ ራሃት ከተማ የገቡ 3 የአዛ ቀበሌ ነዋሪ ፍልስጤማውያን ተያዙ። በሰማሪያ ቀበሌ ካባቲያ አካባቢ ጡብ ብሎኬት የወረወረው የ16 ዓመት አሸባሪ ትናንት ምሽት የአየር ወለድ ተዋጊ ኃይል አስወገደው። ሌሊቱን በመኪና አደጋም በግባት በርነር አቅራቢያ አንድ ሰው በእግር ጉዞ ላይ እንዳለም በመኪና ተገጭቶ ሕይወቱን አጣም። በእስራኤላውያን አረብ ህብረተሰብ የእርስ በርስ ግድያ በመቀጠል ሌሊቱን በነጸሬት ከተማ 2 ሰዎች በጥይት ተመተው ተገደሉ። አሜሪካ በሶሪያ አዲስ መንግሥት ላይ የጣለውን ማዕቀብ በሙሉ እንዳያነሳ ወይም እንዳይሰርዝ እስራኤል ያቀረበችውን ጥያቄ አሜሪካ ውድቅ አደረገች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ሐማስ ከ2 ዓመት በፊት ከጠለፈው በኋላ እዛው ውስጥ የገደለው ተዋጊ ፖሊስ አባል ራን ጎዋሊ የመጨረሻውን አስከሬን በአስቸኳይ ፍለጋ እንዲካሄድ እስራኤል በአሸማጋይ ሀገሮች በግብፅና ኳታር ላይ ጫና እያደረገች ነው። የእስራኤል አቋም ትናንት ያስተላለፈችው አሸማጋይ ተወካዮች ከአሜሪካዊ ተወካይ ስኮፍ ጋር ባደረጉት ስብሰባ ላይ ነው። አሜሪካውያን የእስራኤልን መልእክት ለአሸማጋይ ሀገሮች አስተላልፋለች። የአስከሬን ፍለጋም ላለፉት 2 ሳምንታት ያህል የተቋረጠበት ምክንያት በአዛ ቀበሌ በአየር ጥቃት ምክንያት ነው ተብሏል። በጥቅምት 7 የአዛዎች ሽብር ፈጣሪዎች ሰርገው ገብተው እስራኤልን ባጠቁበት ጊዜ ወደ ራሃት ከተማ የገቡ 3 የአዛ ቀበሌ ነዋሪ ፍልስጤማውያን በእስራኤል ጸጥታ ጥበቃ ኃይሎች በቁጥጥር ስር ዋሏቸው። ከተያዙት 3 ፍልስጤማውያን ጦር መሳሪያዎችም ይዘው ተገኝተዋል። በደቡባዊቷ ነጌቭ በምትገኘው ራሃት ከተማ የሚኖሩትም ከሕጉ ውጭ ነበረ። በሰማሪያ ቀበሌ አካባቢ ብሎኬት ወይም ቱብ የወረወረም የ16 ዓመት አሸባሪ ትናንት ምሽት የአየር ወለድ ተዋጊ ኃይል ገደለው። የመከላከያ ሰራዊት ድርጊቱን በማጣራት ላይ ነው። በጄኒን አካባቢም በሚገኝ አሲላ አልሃርቲያም አካባቢ የመከላከያ ኃይል ፈንጅ የወረወረን አሸባሪ አስወግዶታል። በሁለቱም ጥቃቶች በሰራዊታችን ላይ የደረሰ ጉዳት የለም። በነጸሬት ከተማ 2 ሰዎች ተገደሉ። የ49 ዓመቱም ካሊድ ባዲር መሐጀንና የ20 ዓመት ወጣት የፊያህ ነዋሪ የሆኑ ማጂድ ባዲር መሐጅድ ትናንት ምሽት በጥይት ተመተው ተገድለዋል።
ፖሊስ በተተኮሰበት ቦታ ባደረገው ፍተሻም በግድያ ወንጀል ተጠርጣሪዎቹም ተጠቅመውበታል የተባሉ 2 የጦር መሳሪያዎች ተይዘዋል። ድርጊቱም የወንጀል ድርጊት ነው። ቃል አቀባያችን ኦርዲ አልካላይ እንደዘገበችው ከዓመቱ መጀመሪያ ጀምሮ በአረብ ማህበረሰብ 233 ሰዎች ሲገደሉ ባለፈው ዓመት 225 ሰዎች ተገድለዋል። ፖሊስ በተኮሰበት ቦታ ባደረገው ፍተሻ በግድያ ወንጀል ተጠርጣሪዎች ተጠቅመውበታል ተብሎ 2 የጦር መሳሪያዎችን ይዘዋል። ሌሊቱን በመኪና አደጋም በግባት ባርነር አቅራቢያ አንድ ሰው በእግር ጉዞ ላይ እንዳለ በመኪና ተገጭቶ ሕይወቱን አጣም። በአደጋም ሕይወቱን ያጣው የ20 ዓመት ወጣት የኢየሩሳሌም ከተማ ነዋሪ ነው። ፖሊስ እየመረመረ ነው። በራማት ጋን ከተማ ውስጥም በኩቦክ በተባለ ጎዳና ደግሞ የ75 ዓመት ሴትዮም በእግሯ ጉዞ ላይ እንዳለች በመኪና ተገጭታ ቆስላ ለሕክምና ወደ ሺባ ሆስፒታል ተወስዳለች። ይህ ካን ሬካ አማርኛ የእስራኤል ድምፅ ሬዲዮ ነው። የምዕራባውያን ሀገራት የስለላ ምንጮች የኢራን አብዮታዊ ጥበቃም የአየር ኃይሎች ባለፉት 24 ሰዓታት ውስጥ ያልተለመደ የአየር ላይ እንቅስቃሴ ማየታቸውን የኢራን መንግሥት ተቃዋሚ ጋር ግንኙነት ያለው የኢራን ኢንተርናሽናል ድረገጽ ዘግቧል። ይህ የኢራን ሚሳኤል ድሮንና የአየር መከላከያ ክፍል ያልተለመደ እንቅስቃሴም ያሳያል። ይህ በእንዲህ እንዳለ ኢራን ከዓለም አቀፍ የአቶሚክ ኢነርጂ ወኪል ጋር ትብብሯን እንደምትቀጥል ለሲቪል ዓላማ የሚውል የኒውክለር ጦር መሳሪያ ማምረት ከቻለችና በሷ ላይ የሚደርሰው ስጋት ካቆመ በኋላ ትብብሯን እንደምትቀጥል ትናገራለች። የኢራን አቶሚክ ኢነርጂ ድርጅት ቃል አቀባይ ለኢራን የዜና ወኪል እንደገለጸው እነዚህ ቅድመ ሁኔታዎችም እስካልተሟሉ ድረስ ኢራን ራሷን ለመከላከልና አደጋዎችን ለመከላከል ትሰራለች ነው ይላል። አሜሪካ በሶሪያም አዲስ መንግሥት ላይ የጣለው ማዕቀብ በሙሉ እንዳያነሳ ወይም እንዳይሰርዝ እስራኤል ያቀረበችውን ጥያቄ አሜሪካ ውድቅ አደረገችው። ቃል አቀባያችን ሰሊማን ማስዋዳ በካን ሀዳሾት ዜና አገልግሎት እንደዘገበው የጠቅላይ ሚኒስትር ቤንያሚን ኔታንያሁ ባልደረቦቻቸው አሜሪካ በሶሪያ ላይ የጣለው ማዕቀብ በሙሉ እንዳይሰርዝ ለትራምፕ ቅርብ ባልደረቦቻቸው ማመልከቻ አቅርበዋል። ይሁን እንጂ የፕሬዝዳንት ትራምፕ አስተዳደር ማመልከቻውን አልተቀበለውም። የቬኔዙዌላ መንግሥት አሜሪካ ከባህር ዳርቻዋ የተነሳው የነዳጅ ዘይት መርከብ መያዟን አወገዘችም። ከባድ የዓለም አቀፍ የባህር ላይ ወንበዴ ዝርፊያ ተግባር ነው ብሏል። ከዚህ ቀደም የአሜሪካ የባህር ጠረፍ ጥበቃ ኃይል ከቬኔዙዌላ የባህር ዳርቻ የወጣውን የነዳጅ ጫኝ መርከብ ሽብርተኝነትን ለመደገፍ እናም የአደንዛዥ እጾችን ከቬኔዙዌላ ወደ አሜሪካ በማጓጓዝ ላይ ተሰማርቷል በሚል ተጠርጥሮ በቁጥጥር ስር አውለዋለችም። የሮይተርስ ዜና አገልግሎት እንደዘገበው የቬኔዙዌላ መንግስት የአሜሪካ እርምጃም ለተባበሩት መንግስታት የጸጥታ ምክር ቤትና ለሌሎች ዓለም አቀፍ ድርጅቶች ክስ እንደሚያቀርብ አስታውቋል። የዛሬ እሁድ የአየር ጸባይ ሁኔታ የሙቀቱ መጠን ደረጃ በደረጃ ይጨምራል። ከወቅቱ ባልተለመደ ሁኔታ ሙቀቱ ከፍተኛ ይሆናል። ከነገ በስቲያ ማክሰኞ ከሰነበተው በጥቂቱ ቀዝቃዛማ ሆኖ በሰሜኑ ክፍለ ሀገርና በባህር ዳርቻ አካባቢዎች በጥቂቱ አልፎ አልፎ ይዘንባል ተብሎ ይጠበቃል። ይኸው ነው የሰዓቱ ዜና። ወርቅነሽ ሻያው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ
የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። 4 ዕለታዊ ጋዜጦች ደርሰውናል። ሀሬጽ፣ እስራኤል አየም፣ የዲዮታ ሀሮኖትና ማሪብ እንግዲህ በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮችን እንመለከታለን። ሀሬጽን ስንመለከት በመጀመሪያ ገጹ ላይ በእርስ በርስ ግድያ በወንጀል ድርጊት በእስራኤል ሀገር በዚህ ዓመት እንግዲህ ህይወታቸው ያለፈው ወይም የሞቱ ሰዎች ቁጥር 302 ደረሰ ይላል ሀሬጽ። ትናንትም በነጸሬት አባትና ልጅ ተገደሉ። አባት የ49 ዓመት ልጅ ደግሞ በ20 ዓመት የእድሜ ክልል የሚገኙ አባትና ልጅ ተገደሉ። እንግዲህ ኢታማር ቤን-ግቪር ስልጣን ከመያዛቸው በፊት በ2022 ዓመተ ምህረት በአንድ ዓመት ውስጥ በርስ በርስ ግድያ የሞተው ወይም የተገደለው ሰው ቁጥር በዚህ በጥፍ ያንስ ነበር። በዚህ ዓመት ግን በአንድ ዓመት ውስጥ በ2022 ከነበረው ኢታማር ቤን-ግቪር እንግዲህ የፖሊስ ክፍል ዋና አዛዥ ናቸው። እሳቸው ከመሾማቸው በፊት ወደ ስልጣን ከመምጣታቸው በፊት ዝቅተኛ ነበር እንግዲህ በእርስ በርስ ግድያ በወንጀል ድርጊት የሚገዳደለው ሰው ቁጥር ነው የሚለው ሀሬጽ በዘገባው። በዚህ ዓመት ግን በ2022 ከነበረው እጥፍ ሆኗል። አብዛኛው ደግሞ በእርስ በርስ ግድያ ህይወታቸው ካለፉ ዜጎች መካከል አብዛኛው የአረቡ ማህበረሰብ ነው፣ አረብ እስራኤላውያን ናቸው የሚል ቁጥር አስቀምጧል። እንግዲህ እስካሁን ድረስ በዚህ ዓመት 302 በጣም ብዙ ቁጥር ነው። እንግዲህ በርስ በርስ ግድያ ቁጥሩ ከፍተኛ ነው፣ ያሰጋል። እንግዲህ በሚያሰጋ ሁኔታ ነው ያቀረበው ሀሬጽም ዘገባውን። እንግዲህ በዚህ ዓመት 302 ብሎ ቁጥሩን በአጠቃላይ ያቀርቦታል። ከዚህ መካከል 244 የሚሆነው የአረቡ ማህበረሰብ ክፍል የአረብ ማህበረሰብ እንደሆኑ ከ302ቱ 244 የሚሆኑ አረብ እስራኤላውያን ናቸው ይላል ሀሬጽ በዘገባው። ሌላው የክነሴት የእስራኤል ክነሴት ወይም ፓርላማ በዚህ ሳምንት የተለያዩ ህጎችን ያጸድቃል ተብሎ እንደሚጠበቅና ከህጎች መካከልም የተለያዩ ህጎችን ለማጽደቅ የክነሴቱ የተለያዩ የቋሚ ኮሚቴዎች እየተወያዩና ህጎችን እያበሰሉ ናቸው ወደ ፓርላማው ለማቅረብ። እንግዲህ ከነዚህ መካከል ጥቅምት 7 የነበረውን የሽብር ጥቃት ድርጊት የሚመረምር ሀገር አቀፍ ኮሚቴ ወይም ብሔራዊ ኮሚቴ ለማቋቋም የሚኒስትሮች ኮሚቴ ይቋቋማል ተብሎ ይጠበቃል። ያን የሚኒስትሮች ኮሚቴም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ነው ይመሩታል ተብሎ የሚጠበቀው። ይህ ኮሚቴ እንዲቋቋም ለማጽደቅ ክነሴቱ እንግዲህ ያጸድቃል በዚህ ሳምንት ተብሎ ይጠበቃል። ሌላው ደግሞ በአሸባሪዎች ላይ የሞት ፍርድ እንዲፈረድ የሞት ቅጣት እንዲፈረድ የሚል ህግ ይጸድቃል ተብሎ ነው የሚጠበቀው። እንግዲህ ይጸድቃሉ ተብሎ ከሚጠበቁ ህጎች መካከል ሁለቱ እነዚህ እንደሆኑ ሀሬጽ በዘገባው አስታውሷል። የተለያዩ ህጎች እንግዲህ ይጸድቃሉ በዚህ ሳምንት ክነሴቱ ለማጽደቅ ያስባል። ህጎችም ይጸድቃሉ ተብሎ ይጠበቃል ይላል። ሌላው አሜሪካና ፈረንሳይ ሊባኖስን ከገባችበት አዘቅት ለማውጣት ከፍተኛ ጥረት እያደረጉ ነው። በተለይ ደግሞ ከኢኮኖሚ ችግሯ ሊባኖስ ውስጥ ከፍተኛ የኢኮኖሚ ወይም የምጣኔ ሀብት ችግር አለና ከዚህ ችግር እንድትወጣ ከፍተኛ ጥረት እያደረጉ ናቸው። ሊባኖስ ውስጥ ያለው ሁኔታ አስቸጋሪ እንደሆነ የተለያዩ ቀውሶች እንደተፈጠሩ ግን ደግሞ ከኢኮኖሚው በጣም ትልቅ ችግር እንደሆነና ከዚህ ችግር ለማውጣት ፈረንሳይና አሜሪካ ከፍተኛ ጥረት እያደረጉ ናቸው ይላል ሀሬጽ። ሌላው ደግሞ እንግዲህ ሰሞኑን አነጋጋሪ ሆኖ የሰነበተው አንድ አሜሪካዊ ከበርቴ ናቸው። ጄፍሪ ኤፕስቴን ይባላሉ። እሳቸው እንግዲህ ታዳጊ ሴቶችን ለጾታዊ ድርጊት እንግዲህ በሴት ዳሪነት በዚህ ጉዳይ ተጠርጥረው በቁጥጥር ስር ውለው ሁኔታቸው በፍርድ ሂደት በነበረበት ጊዜ በ2019 ዓ.ም ነው። አሜሪካዊ ከበርቴ ይሁዲ ናቸው። ራሳቸውን እንዳጠፉ የሚታወቀው አሁን እንግዲህ ይሄ የክሱ ሂደት እንዳለ ነው። በእሳቸው የክስ ሂደት በዚህ ሳምንት መጨረሻ በሺዎች የሚቆጠሩ ሰነዶችን የአሜሪካ እንግዲህ ፍርድ ቤት ይፋ ማድረጉ ታውቋል። እንግዲህ ከሚታዩ ሰነዶች ከተለቀቁ ሰነዶች መካከል የታላላቅ ሰዎች ፎቶግራፍ እንደሚታይና የቀድሞው የአሜሪካ ፕሬዝዳንት የክሊንተን ፎቶ ጨምሮ
እንግዲህ ህይወቱ ያለፈው በጣም ታዋቂው ተወዳጁ ሙዚቀኛ የማይክል ጃክሰን እንግዲህ ከታዋቂ ሰዎች መካከል ነው። እነሱና ሌሎችም በርካቶች ፎቶግራፋቸው እንደታየ ፎቶግራፋቸው እንግዲህ እርቃናቸውን ከሚታዩ ሴቶች ጋር ሆነው ጃኩዚ የተለያዩ መዝናኛ ቦታዎች እንደሚታይና ግን አብዛኛው በደንብ የማይታይ ፎቶግራፍ ፊታቸውና የተለያዩ አካል ክፍሎቻቸውን እንዳይታይ በማድረግ ሆን ብሎ በጥቁር ነገር በማጥፋት በጣም በርካታ ሰነዶች ይፋ ሆነዋል። ከዚህ መካከል ያው የአሜሪካው አሁን ስልጣን ላይ ያሉት ፕሬዚዳንት ዶናልድ ትራምፕ መሳቸው ጋር ግንኙነት አላቸው የሚል ጥርጣሬ መኖሩ ይታወቃል። የእሳቸው ፎቶግራፍ ግን የለም ጭራሽ በማይታይበት ሁኔታ ፍርድ ቤቱ በሺዎች የሚቆጠሩ ሰነዶችን ይፋ አድርጓል። ግን ትራምፕ አይታዩም በዚህ ሰነድ ላይ እሳቸውን ከሁኔታው ውጪ ለማድረግ የታሰበ ይመስላል የሚል ሰፊ ዘገባ አቅርቧል። እንግዲህ ሁሉም ጋዜጦች በሚባል ሁኔታ አብዛኞች ካሉን ጋዜጦች መካከል ይህን ጉዳይ ትኩረት ሰጠው ዘግበውታል። እንግዲህ አንዱ ማነጋጋሪ ጉዳይ ይኸው ነው። ሌላው በብሪታንያ እንግዲህ እስራኤል በአዛ ላይ በከፈተችው ጦርነት ጥቅምት 7 የደረሰውን ከባድ የሽብር ጥቃት ተከትሎ ለ2 ዓመታት በዘለቀው ጦርነት ምክንያት በብሪታንያ የሚገኙ የእስልምና እምነት ተከታይ በተለይ ደግሞ ፍልስጤማውያን የሚያደርጉት ከፍተኛ ተቃውሞ በሀገሪቱ ውስጥ ፖለቲካ ላይ ከፍተኛ ጫና ፈጠረ። በብሪታንያ ፖለቲካዊ ሂደት ላይ ከፍተኛ ጫና ፈጥሯል የሚል ዘገባ አቅርቧል ሀሬጽ በዘገባው። ወደ እስራኤል አየሁም ስናልፍ እስራኤል አየሁም በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ አሜሪካ ለጉብኝት ይሄዳሉ ተብሎ ይጠበቃል። እንግዲህ በዚህ ወር መጨረሻ አካባቢ ከፕሬዚዳንት ዶናልድ ትራምፕ ጋር በአሜሪካ ተገናኝተው ይወያያሉ። ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ለፕሬዚዳንት ትራምፕ የሚያቀርባቸው ሀሳቦች ከሞላ ጎደል ሁሉም ጋዜጦች ተመልክተውታል። እንግዲህ በአዛ የሚካሄደውን ጦርነት በተመለከተ ወደ ሁለተኛው የሰላም ድርድር ለማለፍ በሚመለከት ሀሳብ ያቀርባሉ ተብሎ ይጠበቃል። ሌላው ግን እንደ ዋነኛነት እንግዲህ ርዕሰ ጉዳይ ሆኖ ያለው በተለያዩ መገናኛ አውታሮች ኔታንያሁ በድጋሚ በኢራን ላይ ጥቃት ለማድረስ ይፈልጋሉ። ኢራን በጣም በርካታ የባላስቲክ ሚሳይሎችን እያመረተች ነው። በአንድ ወር ውስጥ በጣም በርካታ በሺዎች የሚቆጠሩ ሚሳይሎችን እያመረተች ነው። አደገኛ የባላስቲክ ሚሳይል በዚህ ላይ ጥቃት ማድረስ ያስፈልጋል የሚል ሀሳብ ለትራምፕ ያቀርባሉ እና እንደገና በጋራ ምናልባት በኢራን ላይ ተጨማሪ ወታደራዊ እርምጃ ወይም ወታደራዊ ጥቃት እንውሰድ የሚል ሀሳብ ያቀርባሉ። የኢራንን ሚሳይሎች ለማውደም ይህን ሀሳብ ያቀርባሉ ተብሎ ይጠበቃል የሚል ርዕሰ ጉዳይ እንግዲህ በሀገራችን ጋዜጦችም በተለያዩ ውጭ ሀገር መገናኛ አውታሮችም እየቀረበ ነው ያለና ኔታንያሁ ከሚያቀርቡት ሀሳብ መካከል ይሄ አንዱ ነው ይላል። ሌላው ከዚህ ጋር ተያይዞ ደግሞ ያው ወደ ሁለተኛው ዙር የሰላም ስምምነት ለመሸጋገር አንዱ ሀሳብ ነው። የሶሪያ እንግዲህ ፕሬዚዳንት አሁን ስልጣን ላይ ያለው መሐመድ አሻራ ከእስራኤል ጋር የደህንነት ስምምነት ለመድረስ የመስማማት ሀሳብ እያሳየ ነው። ብዙ ጊዜ ይወራል ይሄ ጉዳይ የደህንነት ስምምነት ለመድረስ ይስማማል የሚል ሀሳብ እንዳለና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በይሁዳና ሰማሪያ አካባቢ በፍልስጤማውያን ላይ እየተከሰተ ያለውን ነገር እንዳልሰሙ ዝም ብለው ማለፍ ይፈልጋሉ። ስለዚህ ጉዳይ ምንም አስተያየት ሀሳብ እየሰጡ አይደለም። በዛ አካባቢ የእስራኤል ተጨማሪ አዲስ የይሁዳውያን መኖሪያ ሰፈሮችን ለማቋቋምም እያሰበች ነውና ትራምፕ ግን በዚህ ጉዳይ ይህን ጉዳይ ትኩረት እየሰጡት አይደለም ይላል። ሌላው ሊባኖስ ነው። የሊባኖስ ጉዳይ ሊባኖስ በሂዝቦላ ላይ እንግዲህ ክንዷን ጠንክራ አድርጋ ሂዝቦላ ላይ ጥቃት ማድረስ አለባትና ራሷን ከገባችበት ችግር ማውጣት አለባት የሚል ዘገባ አለ። እንግዲህ ሊባኖስም ይሄን ልታደርግ ትችላለች ተብሎ እንደሚጠበቅ እስራኤል አየሁም በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ዘገባዎች መካከል እነዚህ ዋና ዋናዎቹ ናቸው። ወደ የዲዮታ ሀሮኖት ስናልፍ የዲዮታ ሀሮኖት ሰሞኑን ባሳለፍነው ሳምንት መጨረሻ
አሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ዋና መልእክተኛ ስቲቭ ዊትኮፍ ከተለያዩ ሀገራት መሪዎች ጋር እንግዲህ እስራኤልና ሐማስን ከሚያደራድሩ ሀገራት ጋር በተለይ አሁን በመጨረሻው አካባቢ ደግሞ ቱርክ ተጨምራ ተመርጣለች። የቱርክ የግብጽና የኳታር የውጭ ጉዳይ ሚኒስትሮች ማያሚ በተባለችው በአሜሪካ ግዛት ከዊትኮፍ ጋር ተገናኝተው ተወያይተዋል። ስለሚቀጥለው እንግዲህ በአዛ እጣ ፈንታ ሁኔታ ተወያይተዋል ይላል። ከዚህ ጋር ተያይዞ ቱርክ እንግዲህ እስራኤልን ትቃወማለች። ቱርክ በጣም ታላቅ ሀገር ናት። የእስራኤል ከባድ ጠላት፣ አስቸጋሪ ከባድ ጠላት ትሆናለች ተብሎ ይታሰባል። በእስራኤል በኩል ከፍተኛ ስጋት አለ። ቱርክን እንግዲህ በአካባቢው የእስራኤል ጠላት ከሆነች እሷን ማሸነፍ የሚቻለው የአካባቢ ሀገራትን ከእስራኤል ጋር እንዴት እንዲተባበሩ በማድረግ ነው። በዚህ ጉዳይም እስራኤል ከግሪክና ከቆጵሮስ ጋር ከሁለቱ ሀገራት ጋር የጋራ ትብብር በማድረግ እንግዲህ በእስራኤል በኩል በጋራ በደህንነቱ በኩል በጋራ በመስራት ነው የሚባለው። ግን ደግሞ የጋራ ወታደራዊ ኃይል ለማቋቋም ሀሳቡም እንዳለ ይነገራል። በተለይ በግሪክ መገናኛ አውታሮች ባለፈው ሳምንት ይህ ዘገባ ወጥቶ እንደነበረና የጋራ ወታደራዊ ኃይል ሶስቱ ሀገራት በማቋቋም እንግዲህ ቱርክ የሁለቱም ሀገራት የግሪክም የቆጵሮስም ወዳጅ አይደለችምና የእስራኤልም ታላቅ ጠላት ለመሆን እየተዘጋጀች ስለሆነ በዚህ ሁኔታ በአካባቢው በቱርክ ላይ ጫና ለማድረግ እስራኤል ይህን ስራ እየሰራች እንደሆነ እየተነገረ ነው። በእስራኤል መከላከያ ሰራዊት በኩልም ከሁለቱ ሀገራት ጋር በጋራ ትብብር በደህንነቱ በኩል በመስራት ያለው ሁኔታ እንደሆነ እየተነገረ ነው ያለ። ግን በእስራኤል በኩል የጋራ ወታደራዊ ኃይል ማቋቋም በሚባለው ሀሳብ ላይ ብዙም ምላሽ እንዳልተሰጠና ለሁኔታው ትኩረት እንዳልተሰጠ ነው የሚነገረው። ዞሮ ዞሮ ግን ይህን የማድረግ ሀሳብ እንዳለ ይነገራል። ሌላው የጄፍሪ ኤፕሽታይን ነገር ሀሳብ በዚህ ጉዳይም እንግዲህ ከተለያዩ ታዋቂ ሰዎች ጋር ፎቶግራፋቸውን ይፋ በማድረግ በየዲዮታ ሀሮኖትም ቀርቧል። እንግዲህ ከቀረቡ ሰዎች መካከል ሁድ ባራክም እንደሚገኙ በፎቶግራፉ በግልጽ እንደውም ፎቶግራፋቸው በግልጽ እየታየ የቀረበ ያው ከሰነዶች መካከል ይህ አንዱ እንደሆነ ቀርቧል። የዲዮታ ሀሮኖትም ይህን ፎቶግራፍ እንዳቀረበው ነው የምናየው በዘገባው። ሌላው በዚህ ወር የሚከበረው ሀጋ ሞላድ ወይም የኢየሱስ ክርስቶስ የልደት በዓል በቤተልሔም ይከበራል። በዚህ የበዓል ስነስርዓት ቢያንስ 100,000 ጎብኚዎች ይሳተፋሉ ተብሎ ይጠበቃል። ግን ያው በእስራኤል በጋዛ ሰርጥ ባካሄደችው ለ2 ዓመታት በዘለቀው ጦርነት ምክንያት ዘንድሮም የሚከበረው በውጭ ከዚህ በፊት ይከበርበት ከነበረው ግቢ ወጣ ብሎ በከተማዋ በሚገኝ አደባባይ ላይ ነው። በዓሉን ለማክበር ቅድመ ዝግጅት እየተካሄደና የተለያዩ የመብራት ያው በአካባቢው የሚበሩ መብራቶች እየተዘጋጁ እንደሆነ በዚህ የበዓል ስነስርዓት 100,000 ሕዝብ ይሳተፋል ተብሎ እንደሚጠበቅ የቀረበ ሰፊ ዘገባ አለ። ወደ ማሪቭ ስናልፍ ማሪቭ እንግዲህ ሌሎች ጋዜጦች ላይ የተመለከትነው ነው በስፋትም የተመለከተው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ በሚያደርጉ ጉብኝት ለዶናልድ ትራምፕ ለፕሬዚዳንት ዶናልድ ትራምፕ በኢራን ላይ ተጨማሪ ወታደራዊ እርምጃ መውሰድ ያስፈልጋል የሚል ሀሳብ ያቀርባሉ ተብሎ እንደሚጠበቅና ኢራን በየወሩ በሺዎች የሚቆጠር የባላስቲክ ሚሳኤል እያመረተች እንደሆነ በጣም በሺዎች በርካታ የባላስቲክ ሚሳኤል መሳሪያዎች እንዳሏት ከፍተኛ ስጋት እንዳለ በእስራኤል በኩልና ያው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን ሀሳብ ያቀርባሉ ተብሎ እንደሚጠበቅ አቅርቧል። ማሪቭም ሌላው አንዲት እስራኤላዊት ይላል። አንዲት እስራኤላዊት ባለፈው አርብ ወደ ያሪኮ ተጠልፍ ያለሁ በማለት በያሪኮ ከተማ ገብታ ተገኘች። መከላከያ ሰራዊቱ እንግዲህ ባደረገው ፈጣን እርምጃ መውጣት ትችላለች። ወደ ያሪኮ ግን ሄደችው
ኢያሪኮ በአማርኛ ኢያሪኮ ነው የሚባለው። ያው በዕብሪቱ ኢያሪኮ ስለሚባል ነው ምን ወደ ዕብሪቱ ስንጠራው። በመጨረሻ ላይ ግን እንግዲህ አሁን ባለው ሁኔታ በተካሄደ ምርመራ የወንጀል ድርጊት ሳይሆን አይቀርም ከአንድ ፍልስጤማዊ ጋር ነው ወደዛ የገባችው። ፖሊስም መከላከያ ሰራዊቱን ባደረገው ትብብር ከፍልስጤም መስተዳድር የደህንነት ጥበቃ አካላት ጋር ሆኖ ነው እንድትወጣ የተደረገው። በጣም ፈጣን እርምጃ ነው የተወሰደው። የኢያሪኮን ከተማ እንዳለ ሙሉ በሙሉ መውጫዋን በመዝጋት ያው መከላከያ ሰራዊቱ ከፍልስጤም መስተዳድር የደህንነት ጥበቃ አካላት ጋር ሆኖ እንድትወጣው እንድትገኝ እንድትመለስ አድርገዋል። እሷ እንግዲህ በጋሊል አካባቢ ነው የምትኖረው። ወደ እስራኤል ሀገር የመጣችው ከ3 ዓመት በፊት ነው። አዲስ ገቢ ናት። ያለ ፍላጎቷ ነው በጫና ወደዛ እንድትገባ የተደረገችው። በተካሄደው ምርመራ 1 ሰዓት ላይ እንደገባችና ኢያሪኮ ውስጥ በሚገኝ አንድ ቪላ 1 ሰዓት ጀምሮ እንደቆየች ያው መከላከያ ሰራዊቱ ባደረገው ምርመራ በስልኩ አማካኝነት ማወቅ ችሏል። ወደ ፖሊስ ደውላ ግን ተጠልፌያለሁ ብላ ሪፖርት ያደረገችው ምሽት 6 ሰዓት አካባቢ እንደሆነ በተካሄደው ምርመራ ይገለጻል። ለማንኛውም መውጣት ችላለች። ግን ጠለፋ ሳይሆን ከወንጀል ድርጊት ጋር የተያያዘ ሳይሆን አይቀርም። ለማንኛውም ወደ አካባቢው የገባችው ያለ ፍላጎቷ በግዴታ ሳይሆን አይቀርም ይላል እየተካሄደ ባለው ምርመራ። ሁኔታው በምርመራ ላይ እንዳለ የሚገልጽ ዘገባ ቀርቧል። እንግዲህ ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ወደሚቀጥለው ርዕሰ ጉዳይ እናልፋለን። አብራችሁን ቆዩ። ሙዚቃ